አንድ ልጅ አለችኝ። ብቻዬን ነው የማሳድጋት። የ4 ዓመት ልጅ አለችኝ። ልጅሽ አባት አለ፣ ግን ምን ዋጋ አለ ማለት በህይወት አለ? ኧረ አለው። እሱ ዘና ብሎ ነው የምኖረው። በህጋዊ መንገድ ነው የወለድኳት? በጋብቻ ነው? መጀመሪያ እሷን እንዴት እንዳገኘኋት ንገርሽ። ከመጀመሪያ ጀምሬ ከገጠር መጥቼ ሰው ቤት ገብቼ ነበረ። ከዛ እዛ ሰው ቤት ሆነች ጓደኛ ነበረች። እሷ ናት ያባበለችኝ መጀመሪያ ልክ ከዛ እንደመጣሁ ማለት ነው። ከገጠር ወደ አዲስ አበባ እንደመጣሽ? ከዛ አንወጣም ታውቃለሽ፣ አዲስ አበባ እስከ ወር ድረስ አንወጣም። እሱ ደግሞ እዛው ፎቅ ላይ ከዛ እዛው የልጄ አባት ጓደኛው አንድ ሀገር ናቸው። የእሷ ጓደኛ ነው። ከዛ በእሷ ምክንያት ነው እዛ የተገናኙ ማለት ነው። እንገናኝ። ድምፅሽ እየሰመጠ ነው ወይ? ሰማሻል? አዎ፣ ግን የሆነ የሚረብሽ ድምፅ አለ መሀል ላይ። ሰማላው እና ማፊ ሲገሬ انا قلت فينيش هي سكري نهار طيب مين مادام ما في معلومة حبيبة، مادام ما في معلومة ليش شوية أنا قرقر مادام قرقر. طيب أنا فكر فينيش مادام قرقر ይቅርታ ብዬ ሴትዮ ልዘጋብህ ነው ያለችኝ ነውና እና እንደዛ ተገናኘ ነው። ስንገናኝ እኔ ያላወቁትም ቀረችብኝ ይቺ ልጅ። ከዛ ስትቀርብኝ እሷ ነገ ተነገ ወዲያ ሐኪም ቤት ወስድሻለሁ ምናምን እያለችኝ 3 ወር ሆነ እርግዝናዬ ማለት ነው። ከዛ 3 ወር ሲሆን ወሰደችኝ። ስትወስደኝ ቀኑ አልፏል። 3 ወር ብቻ አይደለም ተባልኩት። ከዛ እሱ ጋር ደወልነውና በኦፕሬሽን አውጪ፣ በኦፕሬሽን ይወጣል ፈርመሽ አለኝ። ከዛ በዛ ሰዓት ብር 1000 ብር ነበር የሰጠኝ። 2013 ነው። ከዛ በኦፕሬሽን እኔ ፈራሁት። እንደዛ ብትቀረደድ ይወጣል ሲለኝ ፈራሁትና እምቢ አልኩት። እምቢ ብዬ እዚህ ተቀመጪ በቃ እኔ ላስተካክልልሽ፣ እዚህ ተቀምጠሽ ጠብቂኝ የሆነ ዘመድ ጋር ሄደሽ አለኝ። እሺ ብዬ ሄድኩት። እኔ እውነቱን አስተካክሎ ይጠብቀኛል ብዬ እሺ ብዬ ሲሄድ ትንሽ ቆይ ከ2 ቀን በኋላ ሰፈሩን ቀይሮ ቤቱን ቀይሮ እዛው ቦሌ ማለት ነው ጥብብት አድርጎ በ2 ቀን በኋላ እኔ ሲደውልለት እኔ የለውም ስራ ፊልድ ወጥቼዋለሁ አለኝ። ይሄ ምን ይውጠኝ፣ ቤተሰብ አልሰማኝም። እኔ ምን ይውጠኝ ብዬ ሲነግረው ሪከርድ አለኝና የራስሽ ጉዳይ አለኝና ሲጠፋብኝ ማድረግ አቃተኝ። ሰው ቤት ገባው፣ ቤተሰቤም እንዳይሰማኝ ማለት ነው። ከዛ ሰው ቤት የገባው 7 ወር ሆነ። 7 ወር ሲሆን ሆስፒታል ሂጄ ክትትል ጀመርኩልሽ። ከዛ ክትትል ጀምሬልሽ አሁንም ሌላ አሮጊት ቤት ሰው ቤት ገባው። ገብቼ ሊወልድ ሳምንት ሲቀረኝ ዘሬ ማወቅ ማንም ሰው አቅም እሱና ልጅቷ ብቻ ናትና ጓደኞቹ ብቻ ናቸው የሚያውቁት። ይሄንን ሁሉም ሸሽቶኛል። እንደዛ ያልኩ ቀኑ ደረሰ። ልክ ሊወልድ ሳምንት ሲቀረኝ ከሰው ቤት ወጣሁልሽ። ከዛ ሲወጣ ግን 12 ሰዓት ነው ተነሽ የሚሉኝ። 11 ሰዓት ተነስቼ በዳዴ ነው የምሄደው። ቀን ስለሚሰራ ወደ ታች እንትን ትለኛለች። 12 ሰዓት ተነስቼ የሚሰራ 11 ሰዓት ተነስቼ በቃ አሽቃጥቼ በጉልበቴ ምናምን
አሻሽቼ እነሳለሁ። እንደዛ እያልኩ ሳምንት ሞላና ልክ ሳምንት ሲቀራኝ ሆስፒታል ሄድኩትና ጳውሎስ ጤና ጣባ በቃኝ አንችልም ተብዬ ወደ ጳውሎስ ተላኩልኝ። ከዛ ይዛ ምንም የለኝም አንድ ቢጃማ ብቻ ነው የለበስኳት። ከዛ ይዛ ገባውና በኦፕሬሽን ትወልጃለሽ ተብዬ ጠበቁ። ዝም ብዬ ቁጭ ብዬ ሲጠብቅ ምንም እጄ ላይ ብር ስለሌለኝ ስጠኝ ብዬ ደወልኩለት። ሲደውልለት ልክ ድምፄን ሲሰማ ብሎክ ያደርገኛል። ከዛ ወለድኩትና ልጅሽ በኦፕሬሽንም አይደለም በሚጤ ወለድኩ። እነሱ በኦፕሬሽን 6 ሰዓት የቀጠሩኝ እቃ ምናምን ሰው ተባብሮ ገዝቶልኝ ከዛ እንደዛ እያለሁልሽ ከወለድኩ በኋላ በምን ሊጠቅልላት ልጅቷን ማለት ነው በምን ጠቅልለው ይስጡኝ። ከዛ ቢጃማዬን አወጣሁትና ወደ ደፍተር አላቃትም ወደ እኛ ሀገር ናት። አንድ ቢጃማ የኔ ሲጭኝና በዚህ ጠቅልዬ በኔ በራሴ ሲጭኝ አልኳት። ከዛ ጠቅልላ እኔ ስራ አረገችውና ነገርኳቸው። ሲነግራቸው ትዳርና በቃ ጠዋት ትሂድ ተባልኩት። አሁን ይሄ ሁሉ ማንም አያውቅም ብቻዬን እሱ ነው። ከዛ ጠቅልላ ተሰጠኝ። እንደዚህ ሆነ ነገር ተሰምቼ ነበር ታውቃለች። እሷን አቅፌ መረማመድ ሲያቅተኝ በረንዳ ላይ ጳውሎስ ወጣሁትና አለቀስኩት። ሳለቅስ ተደወለለት። ማነው ሲባል አላቃትም። ተገናኝተን ነበር በቃ አላቃትም አለኝ። ከዛ እንደዛ ሲለኝ ሰዎቹ ተረባርበው ልጅቷ ብርድ ይመታታል ተብሎ ልብስ ምናምን የልጄ ተገዝቶ ተሰጠኝ። እኔ አሁን ወዴት ነው ብትሄጂ ሲሉኝ ወደ እናቴ ልጅ በቃ ትራንስፖርት ክፈሉልኝ አልኩት። ዘመድ የለሽም እዚህ እንዴት ዛሬ ከዚህ ወጥተሽ ትሄጃለሽ? አያረማምድሽም እግርሽ ተባልኩት። ከዛ አለኝ ግን ፈርቼ ነው አልኳቸው። በቃ አትፍሪ ችግር የለውም የፈለገ ቢሆን ይምጣ እንደውላሉኝና ደወሉ ወደ አክስቴ። ከዛ ደነገጡና መጣች። ወዲያው ባለዋን ይዛ ወዲያው መጣች። ስትመጣ ያኔ ይጂ ልጅ ይሻለው በዛ ሰዓት እናቴ የሆነ ነገር ተፈጥሮበታል ገጠር ማለት ነው። ከዛ መጣችና ወሰደችኝ። ቤት ገባ ነው። ቤት ስንገባ ማነው እንደዚህ ያደረገሽ ብላ አክስቴ ስጠይቀኝ ቁጥሩን ሰጠዋት። ከዛ ገነት ታውቃለች እንደ ምናምን ብላ ስታወራ አውቃታለሁ ተገናኝተን ነበረ ተለያይተናል አላት። ታዲያ እንደዚህ ነበረች እኮ እሷ ምናምን ስትል የራሷ ጉዳይ ብሎ ስልኩን ዘጋ። በቃ ጠለፈ። ከዛ ትንሿ አክስቴ አለችኝ እንዴት እንደዚህ ይሆናል አለችውና ቁጥሩን ተቀበለችና ሀይ አለችው። ሀይ ስትለው እሱ ሌላ ነገር ማውራት ጀመረ። ጭራሽ እሷ መጀነጀን ጀመረ። ከዛ ይሄማ በቃ ዱርዬ ነው አለችኝና በቃ ሁሉም ተናደዱብኝ። ከዛ ዱርዬ አይደለም ግን ስራ አለው ምን እንዳደረኩት አላውቅም ብዬ ዝም አልኩት። በሶስተኛ ቀን ወደ እናቴ ቤት ተሸኘሁት። ከአክስቴ ቤት ሳምንት እንኳን ሳይሆነኝ እያቃጠለኝ ከስር ጠረጴዛ ላይ መኪና ላይ ጨርቅ እንደዚህ አድርጋልኝ። በሶስተኛ ቀን ወደ እናቴ ቤት ሄድኩት። ኢንስታግራም ያጋጠመኝ ጥሩ አይደለም። ከዛ ይዛ የተወጥቼ 40 ቀን ሳይሆን ከእናቴ ቤት ደግሞ አያቴ ቤት ሄድኩልሽ። ከአያቴ ቤት ደግሞ ሲያቅተኝ ከዛም ሳልስማማ በቃ ሁሉም ጠርቶብኛለች። ይሄ ሁሉ አቃተኝና ደግሞ ያችኛው ጓደኛዬ ያልኩሽ እሷ ጋር ደውዬ ሰው ቤት አስገብኝ በቃ ያ ሰውዬ አልሆንም አልኩት። 7ኛ ወር ደርሳልኝ። እስከ 7ኛ ወር ክርስትና አልተነሳችልኝም ልጄ ማረስ አድኝ ሰዋጥቼ ማለት ነው። ከዛ እንደዛ ያረኩት እሷ ሰው ቤት ሞሎስኬ ቤት አስገባች። ሞሎስኬ ቤት ስታስገባኝ በ1000 ብር አስገባችኝና ስታስገባኝ ልጄ አልኳት ከእግዚአብሔር ጋር አገናኝልኝ 7 ወራ ነው ክርስትና አልተነሳችም ትደነግጥብኛለች ትታመማለች ሁሌ ብዬ ሲነግራት ወዲያው ቶሎ ሞሎስኬ ናት እቺ ልጅ ክርስትና አነሳችልኝ። ልክ ትንሽ ቆይቼ ሲጭኝና አንቺ ወጣት ነሽ እዚህ ቤተክርስቲያን ውስጥ ላሳድጋት አንቺ የራስሽ ኑሮ ኑሪ አለችኝ። ልጄንማ አልሰጥም ይሄ ሁላ ሆኜበት አልሰጥም ብዬ ከዛም ወጥቼ አሁንም ተመልሼ በተባረርኩበት ወደ ገጠር ገባሁልሽ። ከዛ ይዛም ገብቼ በቃ እናቴ በቃ
አባቴ ስለሚጨቀጭቃት በሱ ስለሚሳደባት ከፋትና በቃ ሂጂ እኔ ላሳድግልሽ አለችኝ። በቃ 1 ዓመት ያይልኝና እኔ መጥቼ ወስዳታለሁ እና ነገር አስተካክዬ ብዬ እሷ ላይ ትቼ ወደ አዲስ አበባ መጥቼ ስራ ፈላልጌ ገባሁ። ገብቼ እኔ ጋር መጣች። ወንድሜ ይዞልኝ መጣ። እቺ ልጅ ይዞልኝ ሲመጣ አልፋታሽም አለችኝ። ከማንም ሰው አልኖርም ብላ እምቢ አለች። እሪ አለችኝ። ከዛ እሺ አልኩትና መከሰስ የሄድኩት ፍርድ ቤት አለ እያወኩ ለምን ይቃጠላለሁ ለብቻ ያልኩትና ክስ መሰረኩበት። ጓደኞች ራሳቸው ምስክር አረኳቸው። ከዛ እንደዛ ያረጉት እዛ ቆመው ሊመሰክሩ አንዱ ቀረ። አንዱ ሲቀር ፍርድ ቤቷ ታስራችሁ ትመጣላችሁ ብላ ተቆጣቻቸው። ስትቆጫቸው ይሻለና በሆቴል ለቀን ተኝቶ እኔ እንዳላገኝ በጋዜጣም ተጠርቶ ማለት ነው እኔ እንዳላገኝ አቅም እንደሌለኝ ብር እንደሌለኝ ሜክሲኮ ነኝ ያኔ የሚሰራው ወደ ቦሌ ጋር መሄጃ ታስክ ስለሌለኝ ምንም ስለሌለኝ ለሊት ቀን ለጥ ብሎ ተኝቶ ማታ ወጥቶ ይዝናናል። ከቤልዲ ሲመጣ ከዛ ይጠቁመኛል፣ ያ ሆቴል ቤት ይጠቁመኛል። ያ ሆቴል ቤት አላገኘውም። እንደዚህ እያልኩ ወደ ዘመኛ ጠጋ ብዬ ነበር ማድረው እሷን ይሻት ማለት ነው እንዳትሆነ ነገር እንዳትሆንብኝ እንደዛ ያልኩ አንድ ቀን በቤቴ ወይ ምን ችግር አለ ቢታገናኝኝ በቃ እኔ ሊሞት እንደ ያልኩትና ወጣሁ ከቤት 4 ሰዓት ወጣሁትና 6 ሰዓት ተኩል መጠጥ ቤት ቁጭ ብሎ ያዝኩት ሀቢባ እየከሰስኩ ያለ ፍርድ ቤት አሳይኝ ነው የሚለኝ። ፖሊሶቹ አሳይኝ ቤት ነው የሚሉኝ። ከዛ ቁጭ ብሎ ሲጠጣ አገኘሁትና አለቅም ብዬ ይዤ ፍርድ ቤት ሄድኩት። ፍርድ ቤት ሲሄድ በቃ ሰጣታለሁ ብሎ ቃል ገብቶ ወጣ ነው። ስንወጣ አይሰጠኝም። በቃ ምን ልበልሽ የማይወራ ነገር አለኝ። ያ ይጠቀማልና እኔ አልፈለኩትም። በቃ ብሩ ስጠኝና ልጅ ቀን አዝናናት ብዬ ተናገርኩት። አልሰማም አለኝ። አልሰማም ሲለኝ ከትንሽ ወንድሜ ጋር ተመካክሬ ወደ ሱዲ መጣሁልሽ። በቃ አልፈልገውም ራሴን አሳድጋታለሁ ብዬ ወደ ሱዲ ሲመጣልሽ ሌላ ነገር ጭንቅላት የሚነካ የሴት ሞራል የሚነካ ይወረውርብኛል። የቻልኩ እናቴ ነበረች እንዲህ ይለኛል እኮ ሲለኝ አይዞሽ ያልፋል ወንድ እንዲህ ነው እኮ እያለችኝ እናቴ ነበረችኝ የምታባብለኝ ማለት ነው። ከዛ እንደዛ ተፈጥሮልኝ አሁን ከመጣሁ በኋላ ወደ እዛ ጭቅጭቅ ሲሰማ ልጄ ወደ ወንድሜ ቤት ወሰድኩት። ከዛ እነሱ እንዳይጋጩብኝ ብዬ ማጣቴ ያልቀራ ማለት ነው እናቴ። ከዛ ወሰድኩት ወስጄ ወንድሜ ጋር አደረኩት። ወንድሜ ጋር ሳረጋ ማለት የሚቆርጠው ከኔ አይደለም ከሷ ነው አይደል? ከዛ ወንድሜ ቤት ሲወስድልሽ የወንድሜ ሚስት ልጄን በደለችብኝ። ፊቷ ላይ ነው የማውቀው። እኔ ማስቲካ እንደዚህ ሲበላ ቁጭ ብዬ እንጀራ አስጠጭኝ ትለኛለች በቪዲዮ ሳወራት። ከዛ ወንድሜን በቃ ለብቻ ከራይቼ ለኖራት ምንድነው የማደርገው? በቃ አልፈልግም ልጄን ስጠኝ አልኩት። እሱ ከዛ ማዘር ነፍሰው ይማር ነው ጣልቃ ገባችና እንዴት እንዲህ ይሆናል? ወደ 100,000 ብር ጨርሻለሁ ማለት ነው ስገባ ይሄ ሁላ አርጋ ልጄ እንዴት ልጃ ከዛ ትወጣለች ብላ እናቴ ይከፋታል። ከዛ ተጣላ ነው። ከዛ ደወልኩለት ያንን ልጃችን ተጎድታለች ሂድና ውሰድልኝ እስቲ ልጅህ ናት አይደለ ወይም የኔ አይደለችም በለኝ ዲኤንኤ እናድርግ ውሰድና እቺ ልጅ አንተ ጋር ትሁን በቃ ከቤተሰብ ጋር እኔ አሞኛል በእናቴ ለአብድ ነው ብዬ ደውልለታለሁ። የራስሽ ጉዳይ ተወጪ እንደወለሽ ተወጪ ያለኝ ዳር አካባቢ። ከዛ እዚህ ጋር እኔ ራሴን ማጥፋት ሲሞክር ሴትዮዋ ቢሮ ደውላ እንዲህ ልትሆንብኝ ነው ብላ ስታወራቸው ምንድነው የምትፈልጊ ሲሉኝ ልጄ ተበድላብኛለች አስተካክዬ ልምጣ ብዬ 5 ቀን ሀቢባ ተፈቅዶልኝ ከወንድሜ ቤት ወስጄ ባዳ ምንም ያላቃቸው እነሱ ጋር ሰርቼዋለሁ ስራ ብቻ እዛ ጋር አስቀምጬ በቃ ልረፍ ከቤተሰብም ጭቅጭቅ ከሁሉም ብዬ ባዳ ጋር አላቃትም
ኤርትራዊ ናት። ዝም ብዬ ስራ እሰራለሁ እንጂ አንስቻት እሷ ጋር አድርጌ ከኔ የሚያስፈልገኝ ያደርጋለሁ። ሰራተኛ ቀጥረዋለሁ። እንደዚህ ልጄ ትምህርት ቤት አስገባዋትና እንደዚህ እየተማረችልኝ ነበረ። ከዛ በመሀል አሁን እናቴ ራሷ አርብ ልጄ ጋር እንደምትመጣ ሮብ ቀን ብር ገብቶለት እሷ እሑድ ራሷን አጠፋች ተባልኩት። ቅዳሜ ሮብ አርብ አወርቻት እሑድ ራሷ አጠፋች ተብሎ እሑድ ራሷን እያጠፋች ሰኞ ተደወለልኝ። እናቴ እናትሽ ንገርሽ አይደለ ጭቅጭቅ ስላለ ነው ብዬሻለሁ እኮ። የምን ጭቅጭቅ? ታማ አይደለም ጫና አለ ቤታችን። ሀቢባ እናትሽ ራሷን አጥፍታ ነው እንዴ ሞተችው? እናት እኔ ራሷን ሰቅላም ነው የሞተችብኝ። መቼ ደርሳት እኮ አይደለም ንገርሽ አይደለ በዚህ ቢሰን ይባታል ነበረ። ራሴ አባታው ከሱ ጋር ተጣልቼ ነው የመጣሁት። እኔ በኔ ቢሰን ይባታል ነበረ አደባባይ ወጥቶ ማለት ነው። ማን ነው የሚሰድባት? አባቴ። እኔ አይተዋል። አንድ ቤት አይኖሩ፣ አንድ ቤት ናቸው። ቢሆንም ግን በቃ ትንሽ እንትን ብሎ ሲመጣ በሷም ይሰድባታል። ልጅሽ እንዲህ ዘሩ ሁሉ ልጅ እንዲህ ካላወልዳለች ምናምን ብሎ ትሳቀቃለች። ሁሌ ትነግረኛለች። ትነግልሽ ብቻ ትለኛለች እንጂ እና እንደዛ ተፈጥሮ እናቴ አርፋለች ሲባል ከዚህ ተነስቼ ሄድኩልሽ። ሲሄድ ነገር ሁሉ ብሽብሽት ብሏል። ተያዝኩት በሽፍታም ሲያዘ እኔ እኮ እናቴ እንዲህ ብለኝ ነበረ። ለምንድነው እንደዚህ የሆነችው ብዬ ነው ጥያቄ ያቀረብኩ እንጂ እሱ ሊገለን የለም ብዬ እነሱ አዩኝና ምስኪን ናት እኮ ተብዬ ተለቀቁልሽ። 2 ጊዜ ነው የተጠሩብኝ። ከዛ ሲለቀቅልኝ ምንድነው የተጠራብሽ? አልገባኝም። 2 ጊዜ ተጠራ። እንደዚህ ወደ ገጠር የህግ አካል ሳይሆን ሻኔ ምናምን የሚባል የለም። እነሱ ናቸው የተጠሩብኝ። ለምንድን የጠሩብሽ? እሷ ናት ያጠፋች ብሎ ራሱ ነው የጠራብኝ። አንቺ እናትሽ ራሷን ስላጠፋች በአንተ ምክንያት ነው ብለሽ አባትሽ ጋር ተጣልተሽ? እኔ የጠየቁት ጥያቄ ልክ እንደሄድኩት እውነት አልመሰለኝም። ምን ሆነ ነው ብዬ ትንሽ የ8 ዓመት ልጅ አለን ጠየቁት። ሲጠይቅ በዛ ቀን ምን ተፈጠረ ብዬ ሲጠይቅ ቀብረን ስንቀብረን ራሴን አላቅም እኔ። ከዛ ገብቼ ነው ሲጠይቀው እንደዚህ ተጣልቶ ነበር እንዲህ አድርጎ ነበር ሲለኝ በቃ አምጣልኝ ምን ሆና ነው አርብ ዕለት ልጅሽ ሂጄ አያሻለሁ ብላ የተስማማ ነው። እቺ አንድ ቀን ውስጥ ምን በላብኝ እናቴ አምጣልኝ፣ ወይም ከፊት ለፊት እስከሚጣራ አጣርተን እውነቱን እስከሚደርስበት አንተ ማየት አልፈልግም ነው ያልኩት። ሌላ ምንም አልተናገርኩም እኔ። ለዚህ ለምን እሱን ትመቻለች ተብዬ ተጠሩብኝ። ሲጠሩብኝ እዛ በቃ ሽማግሌም ተቀምጦ ብዙ ነገር ተፈጠረን። እኔ ወደ ልጄ መጣሁ። መታሹ አባትሽን? አዎ ኮላሊቴን ነው ምን የሰበረችኝ ነው አለ። እኔ አይደለሁም መምታት ተመቷል፣ ግን እኔ አይደለሁም የመጣሁት። ልክ እሷን ተንጠልጥላ እያለች ትንሽ ወንድሜ እንደዚህ ቆርጧት ከእናቴ ቆርጦ እናቴ ሬሳዋን አስተኝቶ ሄዶ ነው ትንሾቹ የመቱት። እኔ ሱዲ ነኝ ያኔ ኢትዮጵያ አይደለሁም። እና የነሱ ሰበብ እኔ ላይ ያረገ። ከዛ የኛ ተበተነውና ልጆችም 2 ቦታ ተከፋፍለን ከሱ ጋር እንመላም ብለን ተባረናን ሄርን። ስንሄድ ልጄን አላየሁትም ነበር። ይሄ ሁላ ልጄ ጋር ሳልሄድ ነበር እኔ ወደሷ የሄድኩት። ከዛ በቃ ልጅሽ እና በቃ ሂጂ እስቲ ተረጋጊ ተብዬ ልጄ ጋር መጣሁ። ልጄ ጋር ሲመጣ ጫና ያለብኝ ያቃል። በቃ እኔ አሁን መኖር አልፈልግም። ይሄው 5 ዓመት ልትሞላልክ ነው። እባክህ አንተ እናት አለክ። ድሮ የሆነ ነገር የምትናገረው እሷ ነበረች የምታባብለኝ። ዛሬ ላይ እኔ ምንም መኖር አልፈልግም ተቀበለኝ አልኩት። ልጅቱ ማለኝ ቤት ሲሄድ አቢባ ቤት ተኝቶ ነው ያለን። ፊልድ ነኝ ብሎኝ ቤት ተኝቶ አገኘሁት። ከዛ
ይዤ ሄድኩት። ስንነጋገር ያስቀመጥኳት ሴትዮዋ ጋር ልጅቷ እሱን ይዤ ስንነጋገር አልችልም፣ መውሰድም አልችልም፣ ማሳደግም አልችልም፣ ሁለቱ አልፈልግም ብሎ ቃል ሰጣ። ይሄ ቃል ሲሰጥ እኔ መሄጃ የለኝም፣ ማረፍበት ቤት የለኝም። ብር ደግሞ በሷ ነበር ማስገባት እናቴ ማለት ነው። ምንም እጄ ላይ ስለሌለኝ ምንም የት መሄጃ የለኝም ብዬ እጄ የእሱ ግቢ ተከራይቶ ያለው ስጠኘውልሽ ከዛ ብርድ ይመጣብሻል ልጅሽ ምናምን ተብዬ አከራየው ቤት አስገብተኝ ቆልፎ ሄደው ቤት አስገብቶኝ እንደዚህ የተቀመጥ ለምን አትስማሙ ሲሉኝ እሱ ቢስማማ እኮ ልጅቷን አይቀበለኝም ቢስማማም እሺ ይላልና ዞር ብሎ የራስሽ ጉዳይ ቀቀለሽ ይለኛል። መስማማት አልችልም፣ ግን በህግ በኩል ሊድና እስቲ ላስፈርመው አልኩትና ፖሊስ ጣባ ወሰዱን። ፖሊስ ጣባ ሲወስዱን እኛ ተፈራ እናንተን መፈረም አንችልም፣ ይሄ የሚጨርሰው ፍርድ ቤት ነው አሉኝ። ከዛ ፍርድ ቤት ነው ሲሉኝ ፍርድ ቤት ተያይዘን ሄድን። ፍርድ ቤት ስንሄድ ነገርኳት እኔ ማረፋ ቦታ የለኝም ይብና ለጊዜ እሱ ጋር ትቆይልኝና አንቺ መዝገቡን ከፍተሽ መስጠት የእሱ መስጠት አንቺ አትችይም፣ እኔም መወሰን አልችልም፣ ብዙ ነገር አለ፣ እሱ አልቆ ነው ሚፈርድ አንቺ አይደለም የምትፈርጂ፣ እስከዛ ግን ያዘው አለችው። ፍርድ ቤቷ ያዘው ስትል ማረፋ ቦታ የለኝም ብላለች። እንግዲህ ያዘው በዚህ ሁኔታ ሲቃይታ እስቲ ራሷን ቼክ አድርጋታ ደውላ ዛሬ ማታ ካልመጣሽ ይቃጠልብሻል ሱዲ ይሄ ላይ ያለውት ማለት ነው። ሱዲ ዛሬ ካልገባሽ ይቃጠልብሻል፣ ወደ ሱዲ መግባት አትችልም አለችኝ። በዛው ቀን ከፍርድ ቤቱ መልስ ማለት ነው። ከዛ ሁሉም ሂጂ ይሻልሻል፣ ትንሾች ወንድሞች ሸታሳድግ ልጅሽ ምናምን ሲሉኝ እሱ እኔ ወስዳታለሁ እኔ አንከባክባታለሁ ሄጂ ብሎ ተነስቼ ወደ ሱዲ መጣው። ቆርጣልኝ ማለት ነው። እሷ ባትወስደኝ ወደ ሌላ መሄድ አልችልም። ወደ ሌላ ከፍዬ መሄድ ስለማልችል አቅሜን ስለማል ሀሳቤን ቀይራለሁ። በድዬሻለሁ፣ ይቅርታ አይለመደኝም። እኔ ነጭ ወረቀት ነኝ። ከውን በኋላ የምትፈልጊ ልጅሽ አረግልሻለሁ ምናምን ብሎ ቃል ገብቶልኝ በቤቴ ብሎ ተነስቼ ሱድ ገባው። ልክ ሱዲ እንደገባው ሁለት ቀን እንዳደርኩ አቡ ሁለት ቀን እንዳደርኩ ይቀያየርብኛል። ይጠይቀኝ ጥያቄ በዋትስአፕ እንትን አደርግልሻለሁ እዚህ ላይ ማውራት አልችልም። ይቀያየርብኛል። ከዛ ዝም አልኩት ቻልኩትና ከዛ ሴትዮዋ ደወለች። ሴትዮዋ ጋር ደወልኩት በቪዲዮ ሲደውል ያወራች ስልኩ ወደቀ ተሰበረ አለች። ልጄ ያለችበት ማለት ነው። እኔ ከሱ ጋር በዚህ በኩል የተጨቃጨቁ ነው። ከዛ ሱዲ እንደገባው መመለሻ እንደሌለኝ እንደታሰርኩ እንደ እስር ቤት ቆጥሮኛል። አሁን እሱ ምን መጣ ብሎኝ ነው። ከዛ ስትደውልልኝ አወራኋት። ልጄን እያወራኋት እኔ እኮ እወድሻለሁ ለምን ምናምን እያለች መጣለሁ። አሁን ብር አምጥቼልሽ ከመዳም ምናምን ስላት ብር አምጪ ግን አትቆይብኝ ምናምን ትለኛለች። እና እያወራን ስልኩ ወደቀ አለች። አልወደቀም አልኳት። እያየዋት ነው። ስልኩ ቢወርቅ ፊቷ አይታየኝም፣ እሷ ፊት እያየኝ ነው፣ እያወራችኝ ነው ብዬ ተከራከርኩና ዝም አልኳት። ከዛ ትንሽ ቆየችና እንደዛማ አይቻልም ማቆያ ቤት ማስገባት አለብኝ አለችኝ። ገና የሁለት ወር ማለት ነው። ገና ከሰኔ በኋላ አይ ችግር የለውም እግዚአብሔር ያውቃል ያደርሰን እስከዛ። አሁን ላይ እኔ አልቻልኩም፣ የእናቴ ብሶት ራሱን ሊወጣ አልቻልኩም። አንድ ጊዜ ወንድሞቼ ጋር ትሄዳለች፣ እንደዛ እያሉ ትሄዳለች። አትሄድም ከሄድሽማ አጠቃልለሽ ውሰጂ አለችኝ። ከዛ ደነገጥኩት፣ ምክንያቱም እዛ የሚወስዳት ቦታ የለኝም። እሱ ሰደት ምክንያት ያበዛል። በዛ የኔ የእናቴን ወር አልሆነችም፣ ትናንትና ነው ወር የሆነችው። እና በቃ ተጨነኩትና ምን ራሴን አላጠፋም አልኩት። ከዛ ደወልኩለት፣ ውሰዳት በቃ እኔ ኖርኩ አልኖርኩም እቺ ልጅ ግን አትጥላት ውሰዳት
በዋትስአፕ ሳውዲ አረቢያ ላይ መደዋወል አይቻልም፣ ሪከርድ ብቻ ነውና ስልኬ አለኝ ስልኬ መደዋወል አይቻልም፣ በቴሌግራም በኢሞ ማውራት አልችልም፣ በኢሞና በቴሌግራም ማውራት አልችልም። እኔ ችግር ይሄ ደርሶበታል። እቺ ልጅ በምን እናውጣ ማለት ብዬ ጥያቄ ሳመጣ ስልኬ ተጠልፎብኝ ስላለ እኔ ማውራት አልችልም አለኝ። አልችልም ማውራት አለኝ። ልክ እኔ ይሄንን ነገር ገጫሉ ምን ብለህኝ ነበረ? በቤቴ ብለህልኝ ውስጥ ድልሻለሁ ብለኝ ቃል ገብታ ዛሬ መምጫ እንደሌለኝ አውቀክ ነው ወይስ እንዴት ነው? ስልኩ ተጠልፏል፣ ይጠላም፣ ችግር የለውም። የልጃችን ጉዳይ ነው የምናወራ። ምንም ምስጢር የምናወራ ወንጀል የለም፣ ችግር የለውም። እቺ ልጅ ምንድን ነው የምናደርገው ብዬ አወራሁት። ስናወራ እባክሽ ዝም ብለሽ አትነጫነጭ፣ የራስሽ ጉዳይ ነው። ዘጋብኝ። ያውኑ ማለት ነው ትላንትና ወዲያ ሲዘጋብኝ ካርድ ሞልቼ ሙይልኝ እንዳልላት ብር ቢኖረኝ እኪ ሙይልኝ ብያ ሴትዮ ጠይቃታለሁ። የለኝም። በምን ሊደውልለት ብሎክ ያረገኛል። በማገኘው ብሎክ ያረገኛል። ከዛ ሴትዮ እንደዛ አለችኝ ስለሆነ በቃ ከሰኔ በኋላ ውሰጂ ራሴ ላይ ሲወስድ ግን ያውላ ስቃይ ያሳልፋት የተሳደብኳት እናት እያጠዋት ልጅ ስለሆነች የእሱ እጅ ገብታ እኔ ራሴ ላይ ሊወስድ ብዬ አሰብኩት። ሀቢባ አቃተኝ፣ በቃ አቃተኝ፣ አልቻልኩትም። ሰው ጤነኛ ነሽ ይለኛል፣ እኔ አይደለሁም። አሁን ደግሞ እሷ ስትሞት ባሰ ባዛብኝና ገደለኝ። በየቀኑ ነው የሚገለኝ ይሄ ሰውዬ። ከቻላችሁ ድምፅ ሆናችሁ በእጇ ይውሰድልኝ ልጅቷን። አለበለዚያ እኔን እንደምንም ብላችሁ ከልጄ ጋር አገናኙኝ፣ ወይም ደግሞ ልጇ እንደሚወስድ አድርጊልኝ። በቻልሽ አቅም ነው የምልሽ እኔ። እሺ ሰላም፣ ውሃ ጠጪ፣ ፊትሽን ታጠቢ። እሺ ልጅሽ አታሳዝንሽም? የማይፈልጋት ሰው ጋር ላርጎ ማለት እኔ በየመጨረሻ ላይ ነው ያለሁት። አዳሪ ትምህርት ቤት ማስገባት ይቻላል እኮ። ተረጋጊ አንቺ። አሁን ወደ ሳውዲ ከተመለሽ ስንት ጊዜ ሆነሽ? እዛ ብትሆነኝም ልክ ንገርሽ ሀቢባ፣ ከዚህ ልጅቷ ተቸግራ ከታመመች ከሆነ ነገር ከሆነች ያኔ ልጅ ከሱዲ የሚሄደው ክዷል ካደኝ አንቺ ብትጠይቂ አሁን ልጄ ናት ልሻል ምን ላድርገው? እኔ ነኝ እንጂ ከዚህ ማሳክማት እናቴ ናት የምትሮሮጥልኝ። አሁን ምንም የለኝም፣ እኔ ብቻዬ ነኝ። እንደማልመጣ እንደ ድሮ ከፍዬ እንደማልመጣ የመጨረሻ ይሄን ያውኑ አውቆብኝ ነው እዚህ ልክ እንደደረስኩ የተቀየረብኝ እኮ። ግን ማለት መፍትሄ የምትፈልጊ ከሆነ አንዴ እንድትረጋግ እየጠየቅኩሽ ነው። እሺ ውሃ መታጠብ ትችላለሽ? እሺ እታጠባለሁ። ተረጋጊ። እሺ በመጀመሪያ ደረጃ ሰውየው ባንቱ አይደለም፣ በአንድ ቀን ስህተት ነው ነገር የተፈጠረው። አለቀ በቃ። የተፈጠረው ነገር ስህተት ነበር፣ ልጅሽ ግን ስህተት አይደለችም። ስለዚህ ሰውየው እንደማይፈልግ ደጋግሞ እየነገረሽ አንቺ ነሽ በግድ እየተጫንሽው ያለሽው። ሶ ምንድነው አሁን መፍትሄው? አንደኛ አዳሪ ትምህርት ቤት እንፈልጋለን። አሁን ልጅሽ አዳሪ ትምህርት ቤት ትገባለች አይደለ? አንቺ ልጅሽን የምታስቀምጪበት ቦታ ነው የምትፈልጊው? አዎ። ስለዚህ አዳሪ ትምህርት ቤት እንጠይቅ፣ አሁን እንፈልግ። ወይስ ሰው አግኝተሻል የሚወስድልሽ? አይ እኔ ሰው የለኝም። አሁን ልንገርሽ አቡ፣ እኔ ሰው የለኝም። አዲስ አበባ ያለችው አክስትሽስ? አለች፣ ግን አለ የሆነ ነገር አለ እንደሚፈልግ ወንድምም አለሽ እኮ። ከወንድሜማ አልኩሽ እኮ ከወንድሜ እናቴ ሰታ ትማርለት አንቴ ጋር ቁጭ ብላ እናቴ ሰታ ልጄ ተበድላብኝ ነው ከዚህ ከሱዲ ሂጄ ከሱዲ ወስጄ የዚህ ሴትዮዋ የሰጠሁት ስለተበደለችብኝ ነው። ወንድሜ ቤት ወንድሜ ሚስት ትበድልብኛለች ነው። አንድ ወንድም ብቻ ነው ያለሽ? አዎ ትንሽ ናቸው እንዳለ ሁለታችን ነው ትልቅ። ኦኬ እሺ። አክስትሽ አዲስ አበባ ያለችው አክስትሽ
ልጆች ያላት አለች ግን አይሆንም። አቡ ለምን ተባጋ ማይሆን ንገሪሽ ማይሆንበት ምክንያት ለዛ ነው ባዳ የመረጥኩት። እሷም ያኔ በረንዳ ላይ ወልዳ ነው አለ ብቻ ሆነ ነገር ለዛ ነው ሁሉም ትቼ ባዳ የመረጥኩት የነበረ። ብትሞክሪ አክስትሽ ጥሩ ነበር ግን አክስቴን አልፈልግም ካልሽ ምን ከበፊቱ እሷ ተቀብል እሺ ባዳ ጋር አስቀምጠሽ ባዳ ይዞብሽ ቤት ይቀየር ቢጠፋ አጣ ቢጠፋ ምን ልታረጊ ነው? ዘመድ ነው። በዘመድ ታገኛለሽ። በዘመድ ታገኛለሽ ግን እነሱ እጅ ገብታ የሆነ ነገር ከሆነችብኝ አልችልም። እነሱም ቅሬታ አለ። እናታችን የእናቴ እህቶች ናቸው። እነሱ ላይ ሆነ ቅሬታ አለ። እነሱም ገበና እዚህ ላይ አላወራሽም ብዬ ነው። ስለዚህ እነሱ ጋር ማትፈልጊም? እሺ ሁሉም ወንድምሽ ጋር የወንድሜ ሚስት ትበድልብኛለች እንዴት ሁሉም መጥፎ ሊቻሉ ብዬ ነው። እንዴት ከአንዱ አንዱ እንዴት አይሻልም ብዬ ነው። ሜቢ ያንቺ አስተሳሰብ ይሆናል ታሰብኩ ነው። አሰባሰብ ሳይሆን አዳሪ ትምህርት ቤት ነው። ስንት ዓመቷ ነው? መስከረም 5 ዓመት ትሞላለች። እስኪ ለ5 ዓመት አዳሪ ትምህርት ቤት አለ ኢትዮጵያ ውስጥ ጋይስ። አዳሪ ትምህርት ቤት እዛው ጀነረ የምትማርበት አዳሪ ትምህርት ቤት ይሳትላል። ለበቀኝ ሀቢባ ጋር ካልወሰድከኝ ራሴን አጠፋለሁ ብላው ነው ይዟት የመጣው አለ አዳሪ ትምህርት ቤት። እስኪ የሚነግረን ገብቶ ጎግል ላይ ሰርች አድርግ ነበር። የምታውቁ በቅርበት ካላችሁ አዳሪ ትምህርት ቤት የት አካባቢ ስልካቸውን የምትሰጡ እስቲ አለ እያላችሁ ያላችሁ የት ናት ልጅቷ? የትምቱን ትመጣለች። አዳሪ ትምህርት ቤቱ የት ነው? ለእኔ ስጭኝ፣ ሴት ልጅ የለኝም። ስጭኝ። እሷ ከአረብ ሀገር እስክትመለስ ታሳድጊላት ነው ወይስ ከነ ጨራሹ ልትወስጂ ነው? ስጭኝ የምትይው እስክትመጪ እኔ ላሳድግልሽ ነው የሚባለው። እኔ ሊያዛት እስክትመጣ እናትየው ፈቃደኛ ከሆነች እኛ ችግር የለብንም። ሰላም፣ እኔ እስክትመጪ ላሳድግልሽ ለሚሉ ሰዎች ፈቃደኛ ነሽ? አቡዬ እንዴት እንሰጠዋለሁ? ስለዚህ አዳሪ ትምህርት ቤት ብቻ ነው ከሆነ በአንቺ ኃላፊነት። ኧረ እኔ እንዴት ኃላፊነት ወስዳለሁ እንዴ? በአንቺ ኃላፊነት ከሆነ እንዴት እንደዚህ አይነት ነገር ኃላፊነት ወስዳለሁ? ስለዚህ በቃ ምን ያለበት አዳሪ ትምህርት ቤት እንፈልግልሽ ማለት ነው። እሺ በቃ አዳሪ ትምህርት ቤት ጋይስ፣ እሷ እየሰራች መዳም ቤት ታውዲ እየሰራች ነው። እሷ እየሰራች ልጇን ለልጇ የትምህርት ቤት ትከፍላለች። አዳሪ ትምህርት ቤት በአንቺ ኃላፊነት። እኔ እንደዚህ አይነት ነገር ኃላፊነት ወስጄ ነገር እነዛ ሰዎች አድራሻ ቢቀይሩ ምን ቢሉ እኔ እንዴት እንደዚህ አይነት ነገር በአንቺ ኃላፊነት ይባላል? አይባልም እኮ ማሪ። ልጅን የሚያክል ንብረትስ ቢሆን እሺ ባይኖረኝ ሰርቼ ከፍላለሁ። ልጅን የሚያህል ነገር በአንቺ ኃላፊነት ይባላል? አንቺ ስለማምን ብንደውል መቼም ስልካቸው አይሰራማ። ገብቶ የሚነግረን አለ ስልካቸውን። እኔ ከጉግል ላይ ለመውጣት እየሞከርኩ ነው።
የአቃቂ አድቬንቲስት ተማሪ ቤት ትዝታዎች ይላል። ኦኬ ስልካቸውን ነበር የምፈልግ በኢትዮጵያ ውስጥ በሰባተኛው ቀን አድቬንቲስት ደሩ ታላቅና ታሪካዊ የትምህርት ተቋማት አቃቂ አድቬንቲስት አዲስ አበባ ከተማ መሰረተ ሀሳብ እና እንትናቸውን ስልካቸው እንዴት ነው የማገኘው? የለም እዚህ ጋር አቃቂ አድቬንቲስት ሚሽን ስኩል አገኘሁት። ዌልካም ቱ አቃቂ አድቬንቲስት ሚሽን ስኩል ዋይ ቹዝ አስ አካዳሚ ኤክሰለንት ካራክተር። ቆይ ስልካቸው ካለ ልፈልግ